ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። አርሰናልን በሚመለከቱ መረጃዎች ተመልሼ መጥቻለሁ። እንግዲህ ዛሬ ፒየር ሜርቴሳከር ከአርሰናል የአካዳሚነት እንዲሁም የአካዳሚ ኃላፊነቱ መልቀቁ እንግዲህ የሚለቅ ይሆናል። በክረምቱ ነው የሚለቀው። ሌላ አዲስ ህይወትን በሌላ አይነት የሙያ ወይም ደግሞ እንደ ስፖርቲንግ ዳይሬክተር ወይም በተለያዩ አይነት መልኮች መያዝ እንደሚፈልግ ተናግሯል። ፒየር ሜርቴሳከር በአርሰናል ቤት ውስጥ በጣም ድንቅ ስራን ሰርቷል። ያ የ2013 እንግዲህ አርሰናል በተለይ 8-2 ከተሸነፈ በኋላ ከዛ ጨዋታ ሽንፈት አርሰን ዌንገር ብዙ ተጫዋቾችን አስፈርመዋል። ለአሁኑ አርሰናል አርአያ የሚሆኑ አስደናቂ ክህሎት ያላቸውን ተጫዋቾች እንግዲህ አንደኛው ማይክል አርቴታ ነው። በዛን ወቅት ልምዱን እንዲሁም ደግሞ በመከላከሉ ረገድ በቁመትም ብዙ ነገሩን ይሸፍናል በማለት ደግሞ ፒየር ሜርቴሳከርን አመጣው ነበር። እነዚህ ሁለት ተጫዋቾች ታዲያ በአርሰናል ቤት የተለየ ብቃታቸውን በሚገባ ማሳየት ችለዋል። እንግዲህ የአርሰናል ተከታታይ የኤፍኤ ካፕ ድሎች የሚታወሱ ነበሩ። አሁን ደግሞ አርሰን ዌንገር መልቀቅ በኋላ ማይክል አርቴታ አርሰናልን በመምራት ባለፉት ዓመታቶች በእንግሊዝ ፕሪሚየር ሊግ ውጤታማ አድርጎታል። አሁን ደግሞ እዚህ ዓመት ደግሞ ዋንጫዎች እንዲያሸንፍ የሚያግዘውን ስብስብ ፐርፎርም እንዲያደርግ አድርጓል። ፒየር ሜርቴሳከር ደግሞ በጣም በአስደናቂ ሁኔታ አርሰናል አካዳሚ ለውጦችን እንዲያመጣ አድርጓል። ሜርቴሳከር የአርሰናልን ከ9 ዓመት እስከ 18 ዓመት ያሉትን እነዚያን ሁሉ ታዳጊዎች በየእርከኑ በሚገባ በቡድኑ ውስጥ ውክልና እንዲኖራቸው ማሸነፍ እንዲችሉ ወደ ዋናው ቡድን ውጤታማ እንዲሆኑ በማድረጉ ረገድ በጣም ሰርተዋል። ከሳካ ስሚዝሮ ጀምሮ እንግዲህ ባለፉት ጊዜያቶች ደግሞ ኖዋነሪ፣ ስካሊ፣ ማክስ ዳውንማን፣ ቺዶቢ ማርቲን፣ ኤደን ሄቨን እነዚህ በማንቸስተር ሲቲ ያሉትን እንዲሁም ደግሞ ማሮን ሰለሞን የአርሰናሉ አስደናቂ ተከላካይ በአጠቃላይ የአርሰናል አካዳሚ ተስፋ የሚያስቆርጥበት ከሚሆንበት አንግል አውጥቶ ወደ ሌላ እርጽ እንግዲህ እንዲሻገር አድርጎታል። አሁን የአርሰናል ባለፉት ዓመታቶች የአካዳሚውን ተጫዋቾች ሙሉ በሙሉ አጽድቷል። ማያስፈልጉ የሚላቸውን ተጫዋቾች አዲስ ምልመላ ላይ ይገኙ ነበር። በነዛ ምልመላዎች ውስጥ አንዱ እንግዲህ ኦዝባክን ከአየርላንድ ያመጡት አለ ታዳጊ፣ እንዲሁም ደግሞ የነ ኮንቴሮ ሁለቱም የኮንቴሮ ቤተሰቦች አመጣዋል። አርሰናል እንደ ሌሎች ቡድኖች ሁሉ በአካዳሚው ረገድ ትልቅ ስራ ለመስራት የተለያዩ ተጫዋቾችን እያመጡ ይገኛል። ታዲያ አሁን ፒየር ሜርቴሳከር በግል ምርጫው ምክንያት ከአካዳሚ ሁኔታዎች ወጥቶ ትልልቅ ስራዎችን እንዲሁም የተሻለ ነገሮችን በህይወቱ ስለሚፈልግ አርሰናል ለቀዋል። በጣም እኔ በአርሰናል ቤት ውስጥ ትልልቅ ለውጦችን ያመጡ እንግዲህ አርሰን ዌንገር ጫማውን ከሰቀለ በኋላ አንድ ዓመት መጨረሻ ጊዜን ሰጡት በአካዳሚ ረገድ ያለውን ሁኔታዎችን ሊያጠና። ከዛ በኋላ አካዳሚዎች ኃላፊ ሆኖ ተሾመ። በጣም ጥሩ ስራን ሰርቷል። በአርሰናል ቤት መረጋጋት እንዲመጣ ሆኗል። ከኤዱ ጋም ከአንድሬ በርታ ከማይክል አርቴታ ጋር ከሁሉም ጋር በሚገባ የሰራ ነው። ያ ጥሩ የሚባል ነው። አሁን በተሻለ ሰው ደግሞ መተካት የሚቻል ነው። አሁን ሜርቴሳከር ሲለቅ አካዳሚው በጣም በጥሩ ሁኔታ ላይ ያለ ነው የሚለቀው። ስለዚህ ደግሞ ለማንም ሰው አስደሳች ሁኔታ ላይ ነው የሚሆነው። ሌላኛው ውድ አድማጮቻችን እንግዲህ በጉዳት አርሰናል የራቁትን ተጫዋቾች ስናይ ጥሩ ዜና እየተሰማ ይገኛል። በተለይ የካላፊዮሪ እና የሞስኬራ በቅርቡ እንደሚመለሱ እንግዲህ ለኖቲንጋም ፎረስት ጨዋታ የመድረስ እድላቸው ሰፊ እንደሆነ መረጃዎቹ ያሳያሉ። ይህ ጥሩ እድል ነው። እንግዲህ ካላፊዮሪ የብራይተኑ ጨዋታ ጀምሮ የለም። ሞስኬራ ካስቶን ቪላው ጨዋታ በኋላ በጉዳት እንደሌለ ይታወቃል። የሁለቱ ተጫዋቾች መመለስ ትልቅ ሚና ይኖረዋል። ካፔ ግን ለምን ያክል ጊዜ በጉዳት እንደሚርቅ እስካሁን ድረስ እንግዲህ በግልጽ የተነገረ ነገር የለም። በሚቀጥሉት ጊዜያቶች ማይክል አርቴታ የሚያብራራ ይሆናል። በተለይ ደግሞ አርሰናል በግራ መስመሩ ላይ በመከላከሉ ቅርጽ ላይ ችግር እንዳለ በግልጽ በታየበት ወቅት ይህን ካፔን ማጣት ትንሽ አስቸጋሪ የሚሆን ነው። ነገር ግን መድፈኞቹ በዘንድሮ ውድድር ዓመት በእያንዳንዱ ቦታ በብዙ ፈተናዎች አልፈው ውጤታማ መሆናቸውን በ4 የዋንጫ ውድድር መድረኮች ላይ እያሳዩ እንደሚገኙ የሚታወቅ ነው። ሌላኛው መረጃችን የሚሆነው አድማጮቻችን አርሰናል የቀይ መስመር ተከላካይ መስመርን በሚመለከት ነው። እንግዲህ ቤን ዋይትን ይመለከታል። ኤቨርተን የዚህ ተጫዋች በከፍተኛ ሁኔታ ይህንን ተጫዋች ለማስፈረም ከሚፈልጉ ተጫዋቾች ውስጥ ቡድኖች ውስጥ አንዱ ሆኗል። ኤቨርተን እንግዲህ በዴቪድ ሞይስ እየተመራ ቤን ዋይትን በሚገባ መልምለዋል። ለመውሰድ ይፈልጋሉ። አርሰናል የ28 ዓመቱ ተጫዋች 30 ሚሊዮን ፓውንድ ዋጋ ለጥፎበታል። ነገር ግን አርሰናሎች በዚህ ወቅት ይህንን ተጫዋች መልቀቅ አይፈልጉም። እንግዲህ አምና በጉዳት ቀዶ ጥገና ከተደረገለት በኋላ ቤን ዋይት እንግዲህ በጥሩ ብቃት ላይ እንዲሁም ደግሞ ቲምበርን ማሳረፍ አልቻለም። ታዲያ መድፈኞቹ በዛ ቦታ ላይ ሊቨርሜንቶን ከኒውካስትል እየመለመሉ ይገኛሉ። ሊቨርሜንቶ የመምጣት ፍላጎት ካለው መድፈኞች ከ60 ሚሊዮን ፓውንድ ከቤን ዋይት ዋጋ ላይ ጨምረው ተጫዋቹን ለማስፈረም ይፈልጋሉ። ተመራጭ ያደረገው በግራም በቀኝ ቦታም መሰለፍ መቻሉ፣ በተለይ ከዛ ውጭ ደግሞ ፍጥነቱ እና ደግሞ የመከላከል ቅርጹ ላይ ጥሩ የሆነ ብቃትን ያሳያል ብለው ያስባሉ። ታዲያ ማይክል አርቴታ ቨርሳቲሊቲ ወይም በተለያዩ ቦታዎች መሰለፍ የሚችል ተጫዋች ደግሞ እንደሚወድ ይታወቃል። ሊቨርሜንቶን መድፈኞቹ ባለፉት ዓመታቶች ሲከታተሉት ነበሩ። አሁን አርሰናል የሚፈርምበት ጊዜ ነው ብለው ያስባሉ። እንግዲህ የቤን ዋይት ኮንትራት 2 ዓመት ይቀረዋል ከዘንድሮ ውድድር ዓመት ከክረምቱ በኋላ። ስለዚህ አርሰናል ሊሸጥ የሚችልበት እድል ሰፊ ይሆናል። ያለበለዚያ አዲስ ኮንትራት መስጠት ይጠበቅባቸዋል። ምክንያቱም የመጨረሻዎቹ 12 ወራት ከደረሱ በኋላ የተጫዋቹ ዋጋ የሚቀንስ እንደሚሆን የሚታወቅ ነው። የኢታን ኖዋነሪ ጉዳይ በርንማውዝ እና ብሬንፎርድ አሁንም እንደ አዲስ በሚገባ ይህንን ተጫዋች ፍላጎታቸውን እየገለጹ ይገኛሉ። ተጫዋቹ ግን አርሰናልም ምርጫው አድርጓል። በአርሰናል ቤት መቆየት ጥሩ ብቃቱን ማሳየት የሚፈልግ ይሆናል። አርሰናል ዋንጫ የሚያነሳ ከሆነ ደግሞ የዚህ ስብስብ አካል በመሆን
ሲሆን በጥሩ ብቃትም የመጨረሻ ጊዜም ቢያጣም ልምድ ማግኘትን ያስባል። በሌሎች ቡድኖች የመጨረሻ ጊዜም ቢያገኝም ከዚህ ያለው ከአርሰናል አይን መራቅ አልፈለገም። እንግዲህ ያንን ተከትሎ በባለፈው ጨዋታ ላይ ጥሩ ፐርፎርም አድርጓል። አንዱ እንግዲህ የሚጠበቀው የሚሆነው የቼልሲው ጨዋታ ላይ አሁንም ብዙዎቹ ተጫዋቾች በድጋሚ የመሰለፍ እድላቸው ሰፊ ነው የሚሆነው። አርሰናል ለኢንተር ሚላኑና እንዲሁም ደግሞ ዋናው በተለይ ለኖቲንጋም ፎረስት የሲቲ ግራውንድ ጨዋታ ሻንዳይክን ቡድን ለማሸነፍ የሚያስፈልግ ነው የሚሆነው። ስለዛ ጨዋታ ስናነሳ 2 ነጥቦች መነሳት የሚጠበቅባቸው ይመስለኛል። ሃቨርትዝ በቋሚ አጥቂነት የመጀመሪያ ድል ሊኖረው እንደሚችል እንግዲህ የሚጠበቅ ነው የሚሆነው። የቀድሞ ክለቡን ቼልሲን ይገጥማል። ሃቨርትዝ፣ ማዱዌኬ፣ ትሮሳርድ ነው ሊጀምሩ የሚችሉበት እድል እንደሚኖር ይጠበቃል ተብሎ ታሰባል። እንግዲህ ጥሩ ብቃታቸውንም ያሳያሉ። እግር ኳስ እንግዲህ ማይክል አርቴታ በተለይ ደግሞ ካራባው ካፑ ላይ ጫና አድርጎ ውጤቱን ለማምጣት ከሞከረ ጥሩ ነው ብዬ አስባለሁ። ምክንያቱም ካራባው ካፑ ውጤታማ ከሆነ በተለይ በመጋቢት ወር ነው ይህ ዋንጫው ፕሮግራም የሚዘጋጀው ወይም ብላይ ላይ ነው። ይህ ስብስብ የመጀመሪያው ዋንጫ ይሆናል ማለት ነው። አርቴታ ከመጣ ዋንጫ አንስተዋል። ነገር ግን ስብስቡ ብዙዎቹ አልነበሩም እና ይህ አዲሱ ስብስብ የአዲሱ መለያ የመጀመሪያው ዋንጫ ይሆናል። በፕሪሚየር ሊግ እና በቻምፒዮንስ ሊጉ ደግሞ ተፎካካሪነታቸውን ለማስቀጠል በዚህ ጨዋታ ላይ ውጤታማ መሆን የሚያስፈልግ ነው የሚሆነው። ማንቸስተር ሲቲና ኒውካስትልም ሌሎኛው ተጋጣሚዎች ነው የሚሆኑት። ስለዚህ ከማንቸስተር ሲቲና ከኒውካስትል በፍጻሜው መድፈኞች የሚያገኙ ይሆናል። ስለዚህ በዛ ጨዋታ ላይ አንዱ የሚጠበቅ የሚሆነው ሃቨርትዝ ከረጅም ጊዜ ጉዳት በኋላ በቋሚነት የመጀመር እድል እንደሚኖረው መረጃዎቹ እያሳዩ ይገኛሉ። እንግዲህ ሃቨርትዝ የሚሰለፍ ከሆነ ዮኬሬስ በኖቲንጋም ፎረስቱ ላይ የሚጫወት ከሆነ በአንድ ሳምንት ውስጥ መድፈኞቹ 3 አጥቂዎችን ያፈራረቁ የተጫወቱበት ሳምንት ይሆናል። ይህ ምን ያክል የስኳድ ጥልቀት እንደሚጠቅም የሚያሳየን ይሆናል። አድማጮቻችን ሌላኛው እንግዲህ መረጃዎችን የሚሆኑት አጭር መረጃዎችን ላድረስ። አንዱ መረጃ የሚሆነው ቪኒሺየስ ጁኒየርን የሚመለከት ነው። አድማጮቻችን ቪኒሺየስ ጁኒየርን በሚመለከት ሪያል ማድሪድ የዚህ ተጫዋች አሁንም ስምምነቶቹ ትናንት በተለይ ደግሞ በፍጻሜ ጨዋታ ላይ ከባርሴሎና ጋር በሱፐር ካፑ ላይ ጥሩ ፐርፎርም አድርጓል፣ ጎልም አስቆጥሯል። ነገር ግን መስማማት አልቻለም እና አርሰናልና ቼልሲ የዚህ ተጫዋች ፈላጊ ናቸው። ንግግሮችን ለማድረግ ተጫዋቹ ጋር ሙከራዎችን አድርገዋል። ነገር ግን ሆኖ አድማጮቻችን 130 ሚሊዮን ፓውንድ ነው። ይህንን በከፍሉ ደግሞ ደሞዙ 450 ሺህ በላይ ነው። እንግዲህ አርሰናሎች ቅርጻቸውን ይቀይራሉ ወይ? ነገር ግን ፊሸር እና ኮት ኦፍ ሳይድ ባወጡት መረጃ መሰረት ግን ሁለቱም አርሰናልም ቼልሲም የዚህ ተጫዋች ፈላጊ ናቸው። ኮንትራቱ ቅርቡ ነው የሚጠናቀቀው። ስለዚህ አርሰናል እድል ሊኖረው ይችላል። ነገር ግን አንዳንድ ሰዎች ይህንን መረጃዎች የሚያወጡት ተጠቃሚ ለማድረግ በሚል ነው። አንድ እድል ያመጣል ብዬ አስባለሁ። ሌላኛው የሚሆነው በሪኖ ባይደን የሚመለከት ነው። ይህ ተጫዋች እንግዲህ የብራዚላዊው ፔድሪ ማለት የምንችለው ነው። በአማካይ መስመር ላይ በጣም የተለየ ክህሎት ያለው ነው። ኮሪንቲያንስ አማካይ መስመር ተጫዋችም ታዲያ አርሰናል ንግግሮችን እያደረገ ይገኛል። ተጫዋቹ እሺ ብሎ ወደ አርሰናል ይመጣል ወይ? አርሰናል፣ ቼልሲ እንዲሁም ደግሞ ሌላኛው ቡድን ሆኖ የመጣው ስፖርቲንግ ሊዝበን ነው። አርሰናሎች ይህንን አሳምነው ማስፈረም የሚችሉ ከሆነ የተሻለ እድል ይኖራቸዋል ወይ? ትልቁ ጥያቄ ይሆናል። በአጠቃላይ አድማጮቻችን የዕለቱን የዝውውር መረጃዎችን የሚመለከቱት እነዚህ ነበሩ። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።